ጉድ አፈላ። ዳኒና ቲና እንግዲህ ተንኮላቸውን እየቀጠሉ ይገኛሉ። ምን ተንኮል ሰሩ? አብራችሁን ስትቆዩ ሁሉንም እንነግራቸዋለን። ትሁትም እንግዲህ ያው ጀግንነቷ እንደቀጠለ ነው ማለት ነው። ያው ዘራፍ ማለቷን እንግዲህ እንደቀጠለች ነው። ዘራፍ እያለች እያለ ከመጨረሻ ምን ተፈጠረ? አባባ ዛሬ በዛሬው ክፍል አባባ የሉም ከመጀመሪያ እስከ መጨረሻ ማለት ነው። እና በዛሬው ካሌብ ምን ጉድ እንደሰራ ምን እንዳደረገ ሁሉንም ስታዳምጡኝ እስከ መጨረሻው እነግራችኋለሁ። ፈታ ብያለሁ ዛሬ ግን ልቤ ተንጠልጥሎ ነው ያለቀው ማለት ነው። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁ። ለቤቴ አዲስ የሆናችሁ ላይክ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን አትርሱ። ቤተሰቦቼ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እሺ ትሁት ተከታታይ ድራማ ክፍል 22 ዛሬ እንግዲህ ይዘንላችሁ ቀርበናል ማለት ነው። እንግዲህ በ21 ያው አባባና ካሌብ ብዙ ነገር እያወሩ ነበር። እህቴ ትመጣለች፣ ይህን ነገር ሁሉንም ያደረገችኝን እነግራታለሁ እያሉ እየተመካከሩ እንግዲህ ቲና በር ላይ ሆና እያዳመጠች ነበር። ያለቀ ታዲያ ምን ይፈጠር ይሆን ብለን አቁመን ነበር። በዛሬው በ22 በክፍል 22 ደግሞ እንግዲህ እንዳዳመጠችውም አባባም ተነስተው ስራ ሂደዋል። እሷም እንግዲህ ከካሌብ ጋር ቁጭ በማለት ምንድን ነው የሰማሁት አባባ አስታውሱ እንዴ ብላ እንግዲህ ስትጠይቀው ካሌብን፣ ካሌብ ደግሞ አይ አላስታወሰም፣ ህልም እኮ ነው፣ ህልም አይቶ ከዛ በኋላ ያየውን ህልም እየነገረኝ ነበረ። እንዴ ህልም ነው እንዴ ብላም እሷም እንግዲህ ከድንጋጤ ወደ ራሷ ተመለሳለች ማለት ነው። እኔ እኮ ምንድን ነው ብዬ ነው ህልም ዴ አንቺ እኮ ምንም አታረጊ፣ አንቺ እኮ አባባን የምትንከባከቢ ነሽ እንዴ፣ እንዳንቺ እኮ እንዳንቺ አይነት ተንከባከቢ የትም አይገኝም እያለ እንግዲህ ቆለላት አልኳችሁ፣ ቆለላት አልኳችሁ። እንዴ የሌለን የቆለላት ያው እንግዲህ ለምን እንደ ቆለላት ገብቷቸዋል። እናማ እንግዲህ እንደዛ እያወሩ አይ በህልማቸው ከሆነስ ጥሩ ነገሩ ተገልብጦ ወደ መጥፎ ዙሮባቸው ነው ብላ እንግዲህ ይህንን በማስተንተን ካሌብን በቃ ከዚህ በኋላ ረዥም የስራ ጊዜ ልሄድ ስለሆነ ፊልድ ስላለብኝ ለረዥም ጊዜ ስለሆነ የምቆየው እንግዲህ የአባባ እህት አክስቴም ስለምትመጣ እንግዲህ ተንከባከቧት፣ እሷ ደግሞ አትሰማም አትለማም፣ ያው ብቻ እንዳትጎዷት ይላታል። እሷም ደግሞ በደስታ በመፈንጠዝ ችግር የለውም እንዲህ እንንከባከባለን ትላለች። እንግዲህ ዳኔም ደግሞ ያው አደራ ሲባል አደራ ቲና ምግብ አትበላም፣ ስለዚህ እንድትበላ አድርጋት። አክስቴም እንግዲህ አትሰማም አትለማም፣ አደራ እንግዲህ ለእናንተ ለአንተ ጭምር ነው ምሰጥህ ሲለው አረ ችግር የለም አብሽር ለእኔ ጣለው ቤተሰቦች አደሉ ብሎ እንግዲህ አደረውን ተቀብሏል። ከዛም እንግዲህ ትዘላለች። ደስታዋን መቆጣጠር አቅቷታል። ለምን በቃ በነፃነት ውሽሜ ልታገኘው ነው። ስለዚህ ደስታዋን መቆጣጠር አቅቷት እየዘለለች ምን ሆነች ነው ሲላት እንግዲህ ዳኒ አይ በቃ ፊልድ ለረዥም ጊዜ ሊሄድ እኮ ነው። ከዚህ በኋላ እኮ በቃ እኔ እናንተ በነፃነት አባባም ጠዋት ወጣው ማታ ነው የሚመጡ፣ ምንም የሚግደን ነገር የለም። በቃ በነፃነት ነው እንደ ልባችን ምን ሆነው ይላል ትለዋለች። እንዴ እኔ እኮ ምን ደስታ ተገኘ ብዬ ለዚህ ነው እንዴ እና ለዚህ ነው እንዴ ይሄ ምንድን ነው ፊልድ ሲሄድ ለመጀመሪያ ጊዜ ነው እንዴ ምናምን አዲስ አስመሰልሽው ይላታል። እንዴ አዲስ እኮ ነው፣ አሁን እኮ ለረዥም ጊዜ ነው የሚሄድ፣ እንደ ልባችን እንሆናለን ትለዋለች።
አልሙሄም እንደዛ እያሉ እንግዲህ ያው ካሌብም በበነጋቴው እንግዲህ ለትሁትም እንግዲህ ሊሄድ ነው ምናምን በቃ አደራ ተጠንቀቂ አትጣሉ ምናምን ብሎ እንግዲህ ሁሉንም ነግሯታልኝ። ከዛም እሷ እንግዲህ እሺ ብለው ከዛ ያው ልብሱን እንግዲህ ሻንጣውን እረታትቦ ወደ መሄድ ወዳለበት ቦታ እየሄደ በቃቸው እንግዲህ አንተም አደራ ሰጥቻለሁ ይለዋል ለዳኔ ማለት ነው። እሺ ችግር የለውም አብሽር እንደ ቤተሰቦች ነው የምንከባከባቸው ብሎት ወጦ ሄደ። ከዛም ትሁትም በቃ ልሸኝህ አለችና ሻንጣውን ይዛ እንግዲህ ወደ ታች ትወርዳለች። ከዛም በኋላ በቃ ምንድን ነው ያሰብከውንም ነገር ምንም አላደረክም ምናምን። እኔም ደግሞ አሁን እንግዲህ ሁለተኛ አሁን ይችን ሴትዮ እንዴት ነው ከእነሱ ላስጥላት የምትችለው? እንዲያው ጥሩ ጤነኛ ሰው ቢመጣ ጥሩ ነበር ራሱን መከላከል የሚችል ምናምን ስትለው ችግር የለውም አብሽሪ፣ ለራሷን እኮ ለመከላከል አታንስም፣ ያው አታወራም ምናምን እንጂ ራሷን ለመከላከል አታንስም ይላታል። ያው አክስት ተብዬዋን ነው እንግዲህ። ከዛም እንግዲህ ለካሱ ጉድ ሊሰራ ነው። በስከ መጨረሻ ምን አደረገ አትሉኝም? ያው ምግብ ስትሰጣት እንግዲህ እንደዛ እንደተባባሉ ያው መቀየር ያለበትን እንግዲህ ቀያይሮ ይመጣል። ያው እንደ ሴት መስሎ እንግዲህ ያው ራሱ ማን ነው ካላችሁ ካሌብ ነው። ራሱን አክስቱ አድርጎ አስመስሎ ሰርቶ እንግዲህ የሴት ስታይል ሆኖ እንግዲህ ወደ ቤት ይመጣል። ያው አይሰማም አይለማም ተብሎ የለ የአባባ እህት እንግዲህ ቁጭ ብሎ ጉዱን በራሱ ባይኑ ማየት ያለበትን እያየ ነው። እነሱም መሽለጥለጣቸውን አልተውም። ውሽሜና ሚስት ትሁትም አረፈሩ ባይሆን ትልቅ ሰው ስታዩ እንደው መለጣጠፋችሁን ብትተውት ስትላት በቃ አትሰማት ለማምን አገባችሁ ትላለች። አንቺ ሂጂ ውጪ ትላታለች። ከዛም በኋላ እንግዲህ እንደዛ እያለች ያው ያለውን ነገር አይኑ ጉድ እያየ ከትሁት ጋርም እየተጋጩ ትሁትም እንግዲህ ምሳ ትፈልጋላችሁ ስትላቸው ያው ዳንስ ላይ ነበሩ። ደስታቸውን እያጣጣሙ ነበር። እኛ ከፈለግን እናቀርባለን ብሎ እንግዲህ ብላ እንግዲህ መልስ ትሰጣታለች ለትሁት ቲና ማለት ነው። ከዛም እንዴ ለምንድን ነው ሙዚቃውን የዘጋኸው ስትለው እንዴ አንቺ ሰላም አትፈልጊም እንዴ? በቃ ሁሉን ነገር በጠብ ነው እኔ በቃ እሷ ጋር በጠብ ነው ትለዋለች። ነገሮችን ለማስተካከል ሞክ ይህን ሁሉ ሲባባሉ እንግዲህ ብዙ ነገር ሲያደርጉ እንግዲህ ካሌብ ቁጭ ብሎ ጉዱን እየተመለከተ ነው። ከዛም ክችን ውስጥ ሂጂ ከክችን ብላ እንግዲህ ከክችን ከትሁት ጋር እንድትቀመጥ ታደርጋለች። ወደ ሳላ እንዳትመጣ ትላለች። እሺ ብላ እንግዲህ እዛው እንደተቀመጡ የምኝታ ሰዓት ደረሰ። ከኪችን ትመጣና ምሳ የሚበላ ነገር እንግዲህ ትሰጣታለች። ምንድን ነው ደብቀሽ ማድረግሽ ነው ምናምን እንዴ? ለምን ደብቅ ያደርጋለሁ? ለአክስቴ ማለት የወንድሟም ቤት አይደል እንዴ? እንደፈለገች መሆን ትችላለች። በዚህም እንግዲህ ያው ሲጨቃጨቁ በስከ መጨረሻ በቃ እንደፈለግሽ ግን ከምኝታ ቤት እንዳትመጪ ትላታለች። እንግዲህ አክስት ተብዬዋ ወደ ምኝታ ቤት ወደ ሳላ ሄደችና ቁጭ ትላለች። እነሱም ምኝታ ቤት እንግዲህ ተያይዘው ለሽ ብለውላቸዋል ውሽሜና ሚስት። እንግዲህ አክስት ተብዬዋም ከፍታ እንግዲህ ጉዷን አየች። ከዛ በኋላ ቁጭ ብለው እያወሩ ዝም ብላ ደንግጦ ማለት ነው። ጉዱን መጀመሪያማ ሳላ ቁጭ ብለው የሆነ ነገር እያወሩ ነበረ። እኔ ሁሉን ነገር ልጨርስ እንጂ ሁለቱንም አባትና ልጅን አጨልዬ ነው የምተዋቸው ስትል እንግዲህ ብድቅ ብላ ትሄዳለች አክስት ተብዬዋ። ከዛ በኋላ እንዴ ሰማችን እንዴ ምናምን ትለዋለች። እዛ እሱም ይደነግጣል። ሁለታቸውም ደነገጡ። ከዛ ስቀልድ እኮ ነው አትሰማ አትለማ ትለዋለች። ከዛም በኋላ
ከአልጋ ቤቱም እንግዲህ ያየችውን አይታለች። ወደ ክችን እንግዲህ ሂዳ መንጎራደድ ትጀምራለች። ከዛ በኋላ ከክችን መንጎራደዱ በኋላ ያው ቡክ ያለባት በስከ መጨረሻማ የአልጋ ቤቱንም ጉዳይ ታለች። ከሳላለም የተደረገውን ጉዳይ ታለች። ብዙ ጉዳይ ታለች። እንግዲህ ግን የሆነ በቃ መቆጣጠር ያቃታት ምኑ ነው ምግብ ማትስጫት ቀንሽ መባሉንም ሰምታለች። ግን መቆጣጠር ያቃታት በስከ መጨረሻ ምኑ ነው ካላችሁ እንግዲህ ሁለቱንም እኔ ቤት ነው የምፈልግ፣ እሱ ጠርቀም ያለ ገንዘብ ብትቀበይ ሲላት፣ እኔ ገንዘብ አልፈልግም ቤት ነው የምፈልግ፣ ቤቱን ነው። ቤቱን ደግሞ በራሴ ካደረግኩ በኋላ አባትና ልጁን አጨልላቸዋለሁ ብላ በተናገረችው በጣም ተናዶ እንግዲህ ተናዳ ልበል ባክስት ስታይል ትላላችሁ። በጣም በመናደድ እንግዲህ ወደ ክችን መጣ ስትንጎራደድ፣ አክስት ተብዬዋ ማለት ነው። በስታይሏ እንግዲህ አክስትየው ናት ስትንጎራደድ። ከዛም በኋላ ትሁትም በመደንገጥ እንዴ ምን አረጉሽ ትላታለች። በምልክት ያው አትሰማም ተብላ የለ በምልክት ምን አርገዋት ይሆን ምን አረጉሽ ስትል፣ ከዛም ቡክ በማለት እንግዲህ ያለውን ነገር ውልቅልቅ አድርጎ ትሁት ስታየው ዋይ ስትል እንግዲህ ስትጮህ አፏን እፍን እንዳደረጋት እንግዲህ ነገርየው አልቋል። ስለዚህ ምን ይፈጠር ይሆን? እኔማ እንደው ካልጋ ላይ ሲያገኛቸው በሽጉጥ አላቸው ብዬ አሁን ስጠብቅ በትዕግስት አልፎታል እና ምን ይፈጠር ይሆን? በክፍል 23 ያለውን ነገር ይዘንላችሁ እስከምንመጣ መልካሙን ሁሉ ተመኘውላችሁ። መልካም ምሽት። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ጉድ ባይ